ሰላም ጤና ይስጥልን የተወደዳችሁ ክቡራን ተመልካቾቻችን ይህ በየሳምንቱ ወደ እናንተ የሚደርሰው የማለፊያ እንግዳ ነው በማለፊያ እንግዳችን አንድ እንግዳ ይዘን ቀርበናል በተለይም ከሃይማኖት አስተምሮ ጀምሮ እስከ ሰላም ግንባታ ድረስ በርካታ አስተዋጽኦ ያበረከቱ የእምነት አባት ናቸው በእምነት ተቋማት ጉባኤ ደግሞ ጠቅላይ ጻፊ ናቸው ሊቀትጓን ታጋይ ታደለ ከኛ ጋር ይገኛሉ ከሳቸው ጋር ቆይታ እናደርጋለን እናንተም በቆይታችሁ በርካታ ቁም ነገሮች እንደምትሸምቱ እንደምታዝናኑበት አንጠራጠርም ጥሪያችንና ክብሮ እዚህ እንድንገኝ ስለጋበዙን ከልብ እናመሰግናለን እኔም አመሰግናለሁ ዋና መነሻችን መገናኛችን ሰላም የሚለው የርሶ መጽሐፍ ነው በሁለት ቋንቋ ነው የተዘጋጀው ነጋ በሚልም ስለ መጽሐፉ ከማንሳታችን በፊት በተለይ ስለ ሰላም ለሰው ልጅ ምንድነው በጣም አመሰግናለሁ ሰላም ለሰው ልጅ ሁለንተናዊ ጉዳይ ነው እንደ ህይወት እስትንፋስ የምንተነፍሰው የምንኖረው ደግሞም የምንተገብረው ነው ሰላም ማለት ግጭት አለመኖር ብቻ ሳይሆን በእያንዳንዱ የዕለት ተዕለት እንቅስቃሴያችን ውስጥ የሚያስፈልግ ያንን ደግሞ እንዲኖረን ለማረጋገጥ የምንተገብረው የምንሰራው የህይወታችን አካል የምናደርገው ጉዳይ ነው ሰላም በብዙ መልኩ የተለያዩ ልሂቃን ትርጉም ይሰጡታል በተለይ ደግሞ በሃይማኖት ተቋማት ውስጥ በስፋት የሚነገረው በስፋት የሚተረከውና በስፋት እንዲሰራበት ትእዛዝ የተሰጠበት ጉዳይ ቢኖር ሰላም የሚለው ጉዳይ ነው በክርስቲያናም ይሁን በእስልምና አስተምሮት ውስጥ የመጀመሪያ መነሻ ተደርጎ ደግሞ መዳረሻ ተደርጎ የሚነገር ሰላም ነው በክርስቲያና መስራቹ ባለቤቱ ኢየሱስ ክርስቶስ አብዛኛው ጊዜውን በትምርቱም መነሻ ደግሞ መዳረሻ ሰላምን ደጋግሞ ያነሳል ሰላም ለእናንተ ይሁን እያለ ሰላም ለምድሪቱ እንደሚያስፈልግ ደጋግሞ ለተከታዮቹ በመትሄዱበት ሁሉ ሰላማችሁን ይዛችሁ ሄዱ ሰላማችሁን የሚቀበለው ካለ ለሱ ትልቅ ደስታ ነው ሰላማችሁን ማይቀበል ካለ ደግሞ የእግራችሁን ትቢያ አራግፋችሁ ከዛ በሰላም ከከተማ ውጡ ነው ይሄ ለክርስቲያንና ለክርስቶሳውያን ትልቅ መመሪያ ነው በእስልምናም ሲጀመር ሰላም የሚለው ስያሜ ያለው ኢስላም ማለት ሰላም እንደሆነ ሊቃውንቱ ይተረጉሙታል የመጀመሪያም የሰው ጋራ ሲገናኙ የሚያሰሙት ድምጽ ሰላም አለይኩም ረህመቱላሂ ተዓላ ወበረካቱ ብለው ነው የሚጀምሩት ሰላም ለእናንተ ይሁን በማለት የአላህ ሰላምና እዝነት በእናንተ ላይ ይሁን በማለት የሚጀምሩበት ስለዚህ በእስልምናም በክርስቲያና ሰላም ትልቅ ቦታ አለው ማለት ነው ይህ ትልቅ ቦታ ስፍራ የተሰጠው አንዳንድ ጊዜ በትርጉም አለመረዳዳት እና ቦታ ለመስጠት ሰላም እንደሚሰበር ብርጭቆ ነው በመጽሐፌ ላይም ስለገለጽኩት ሰላምን በብዙ መልኩ ተተንትኖ ይገኛል ለሰው ልጅ ሰላም አስፈላጊ መሆኑ ሙን ነው ግጭቶች ደግሞ ይከሰታሉ አባው እንደሚሉትም እንኳን ሰውና ሰው እግርና እግር እንኳን ይጋጫል ይላሉ ስለዚህ ግጭት ተፈጥሯዊ ከሆነ ሰላም ማስፈንም የዛው ሂደት ነው ስለዚህ ችግሮችን እንዴት መፍታት ይቻላል የሚከሰቱ ችግሮችንስ በምን መልኩ ነው መመልከት ያለብን እንደ ሰውየው ወይንም እንደ ችግሩ አፈታት ይለካል እንደሚባለው ያው ተፈጥሯዊ ነው ግጭት በሰዎች መካከል በሰውና በተፈጥሮ መካከል በሰውና በእግዚአብሔር መካከል ግጭቶች ይፈጠራሉ ለምሳሌ የሰው ልጅ ወደዚህ ምድር ከመጣ በኋላ ከፈጣሪው ጋራ በፈጣሪ ላይ በማመጽ ግጭት ተደርጓል ግጭት ማለት መጋጨሳን መጣላት ማለት ነው ከፈጣሪ ጋር ተጣልተን ለ5500 እንደ ክርስቲያና አስተምሮ የቆየነበት ዘመናትን ማውሳት ያስፈልጋል እርቅ የተካሄደው ደግሞ በሰው ልጆች ምክንያት ነው እርቅ የተካሄደው አምላካችን ኢየሱስ ክርስቶስ ወደዚህ ምድር በመምጣት የተጣሉትን በማስተራቅ እንደ ክርስቲያና አስተምሮ
የተጣሉትን በማስታረቅ የራቁትን በማቅረብ የተራራቁትን በማቀራረብ ሰላምን በማጽናት በመድር ላይ የተጀመረበት ነው። ስለዚህ ግጭቶች ሲኖሩ ያንን ግጭት ምናስተዳድርበት መንገድ ይለያያል። ስለዚህ ትልቁ ነገር ማድረግ አለብን ብለን የምናስበው ግጭት ተፈጥሯዊ ከሆነ ያንን የምናስተዳድርበት መንገድ ሆደ ሰፊ በመሆን አይምሯችንን በማስፋት ነገሮችን ግራን ቀኝን በመመልከት የሚመጡትን ጉዳዮች በሰከነና ረጋ ባለ መንገድ በማስተዋል በጥበብ መፍታት ያስፈልጋል ማለት ነው። በስሜት የምናደርገው ሂደት ሁሉ ጊዜ ጉዳቱ የከፋ ነው የሚያደርገው። ስለዚህ ምክንያታዊ ሆነን አስተምሮትን መሰረት አድርገን በተለይ በክርስትናም ይሁን በእስልምና አስተምሮት ተመርኩዘን እንዴት አባቶቻችን ግጭት በሚያስተናግዱበት ጊዜ እንዴት ታለፉት፣ እንዴት ፈቱት፣ በመፍታታቸው ምን ጥቅም አገኙ፣ ምንስ ተጎዱ የሚሉትን ጉዳዮች መጽሐፍት እንግዲህ አንድም ለማረም አንድም ለማስተማር ከታሪኮቻቸውና ከሂደቶቻቸው ላይ ያለውን ክፍተቱን ለይተን የበለጠ እንድንጠነቀቅና ወደ እግዚአብሔር ወይንም ወደ ፈጣሪ በሚያቀርበን ጉዳዮች ላይ ስምም እንድንሆን የሚያደርጉ ናቸው መጽሐፍት። ስለዚህ ያንን በማስተዋልና በጥበብ ማድረግ እንዳለብን ስለሚነግረን ግጭት በሚኖርበት ጊዜ ያንን ተፈጥሯዊ ስሜቶቻችንን በመቆጣጠር ምክንያታዊ ሆነን አስተምሮቻችን ወደ ህሊናችን በማምጣት መፍታት እንደሚገባ ነው። ስለዚህ ተፈጥሯዊ ነው ግጭት ስንል ደግሞ ምን ፈታበት መንገድ ደግሞ ሂደቶች አሉ ማለት ነው። ሂደቶቹን በስክነት በረጋ በማለት እና ደግሞ በማስተዋል መፈታት እንዳለባቸው አበውም ይነግሩናል። ይሄንን አድርገው አሳልፈውናል ማለት ነው። እርሶ እንግዲህ በሃይማኖት አገልግሎት ላይ ለረጅም ዓመታት ቆይተዋልና እንደ ሀገራችን ነባራዊ ሁኔታ ደግሞ አንዳንድ ነገሮችን መመልከት አስፈላጊ ይመስለኛል። በተለይም ባሳለፉት የአገልግሎት ዘመን የእምነት አባት አንድም መምከር አንድም ማስተማር ነውና ግጭቶች ሲኖሩ መፍታትም ስለሚያካትት ምን አስተዋሉ? ምን አይነት ችግሮች አሉ? እንዴት በቀላሉስ መፈታት የሚችሉ ናቸው ወይስ ጊዜ የሚፈልጉ ናቸው? አንዳንድ ጉዳዮቻችን በጊዜ ሂደት ማለት ግጭት ለማካሄድ ደቂቃዎች ላይፈጁ ይችላሉ። ሰላምን ለማስፈን ግን በጣም ረጅም ሂደቶችና ጉዞዎች ይኖሩናል። ማለት አንድ ብርጭቆ ስትሰራው ፋብሪካው ማቴሪያሉን አምጥተ ደረጃውን ጠብቀ እንዳይሰበር አድርገ ያንን ነገር ለመገንባት ቀላል አይደለም፣ ረጅም ጉዞ ይወስዳል። ያንን ብርጭቆ ግን ለማስወገድ ወይንም ደግሞ ከጥቅም ውጭ ለማድረግ ለመስበር ደቂቃዎች አይፈጁም። ስለዚህ ሰላም እንደዛ ግጭትን እና ሰላምን ሂደቶቹ በዚህ ልክ ነው መላካው ነው። ስለዚህ እኛ ሰዎች እንግዲህ ስንባል ትልቁ ነገር በህሊናችን የሚመጣ ሁሉ ጊዜ አማኝ ከሆንክ ማለት ነው። ፈጣሪ አለ ብለህ ታምናለህ፣ ፈጣሪን ትፈራለህ። ፈጣሪን መፍራት ብቻ አይደለም ለትእዛዛቱም ትገዛለህ። ስለዚህ በሂደቶች ውስጥ ብዙ ዋጋ የምትከፍልባቸው ነገሮች አሉ ማለት ነው። በሂደቶች ውስጥ ፈጣሪህን ከሱ ጋራ ተጣብቀ ለመኖር በህይወት ዘመን ውስጥ ፈጣሪ የሚልህን ነገር ለማድረግ እንደ አማኝ የምታደርጋቸው የምትቀበላቸውና የምትከውናቸው የምትፈጽማቸው ጉዳዮች አሉ ማለት ነው። አማኝ ካልሆንክ ወይንም ከእምነት ውጪ ከሆንክ ምንም የምትፈራውም ሰውንም ፈጣሪንም ላትፈራም ላታከብር ትችላለህ። አማኝ ሲኮን ግን በጣም በጣም መስከንን የሚፈልግ ስሜትን መቆጣጠር የሚፈልግ ጉዳዮች ናቸው ማለት ነው። ያ ይተናነቀሃል። ስለዚህ ይሄ የምትሄድበት መንገድ ትክክል አይደለም፣ የሰራው ስራ መጥፎ ነው የሚል ወቀሳ ህሊናህ ነው የሚጀምረው። የመጀመሪያ ፈጣሪ ህሊናህ እዚህ ላይ ፍትህን ማጓደል ርትዕን እንዳይኖር ማድረግን ሲነግር ከራስ ጋር ትጣላለህ ማለት ነው። እና በዛ ልክ ነው ሰላምን ለመገንባት የምንወስድበት ሂደትና
ግጭትን የምናስተናገድበት መንገዶች በየራሳቸው ልክ ሲመዘኑ የተለያዩ ናቸው የሚሆኑ ማለት ነው ስለዚህ በተቻለ መጠን ግጭት ተፈጥሯዊ ነካል ሚኒማይዝ የማድረግ በጣም ግጭቶችን የመቀነስ ማስቀረት እንኳን ባንችል ሙሉ በሙሉ የመቀነስ ሂደቶች ላይ ብዙ ዋጋ መክፈል ይኖርብናል ሰላምን ላይ ደግሞ መገንባት ሂደት ላይ ደግሞ ብዙ ተሳትፎ ማድረግ አለብን ለምሳሌ አሁን ይሄ መጽሐፍ ለማውጣት ከ18 አመት በላይ ጊዜ ወሰደበት ነው በርግጥ ጽሁፎቹን ያንን ሌሎቹን ሳንሱር ማድረግ ምናምን 2 አመት 3 አመት ፈጅቶ ሊሆን ይችላል መጽሐፉ ትንሽ ሊመስል ይችላል የመጽሐፍ ሂደት ሰላም ነው ሰላም ስለምሰራ ነው ብዙ የሰላም መጽሐፍቶችም ከተማ ውስጥ አይደለም በአለም አቀፍ ደረጃ ብትፈልግ አታገኛቸው በአንድም በሌላ ግጭቶች ዙሪያ ላይ ግን ጦርነቶች ዙሪያ ላይ የሚሰሩ ስራዎች ብታያቸው በብዙ ሺህ የሚቆጠሩ ማጣቀሻዎች ልታገኝ ትችላለህ ሰላም ላይ ግን ብዙዎችን አታገኛቸው ማለት ዓለም ለሰላም የሰጠ ቦታና ዓለም ለግጭት የሰጠ ቦታ ለየቅል ነው እንደምታየው በዓለም ላይ ጦርነቶች አሉ የራሻን ዩክሬን የእስራኤል ጋዛ ጦርነት ግጭት የፍልስጤም ጋዛ ጦርነት በመንመለከትበት ጊዜ ከጀርባቸው ተዋናያኑ ሌላዎች ናቸው በብዙ ቢሊዮን ዶላር ኢንቨስት የሚደረጉባቸው ስፖንሰር የሚደረጉባቸው ናቸው ግጭት ላይ ስፖንሰር አላቸው ሰላም ጉዳይ ላይ ግን ኢትዮጵያ ሙሉ በሙሉ ሰላም ሆናለች ሲባል አይፈልግም ማለት ለምን ከኢትዮጵያ ግጭት የሚያተርፉ ያለ ይመስል ኢትዮጵያ ላይ ግጭት በመኖሩ ምክንያት ግጭትን ፋብሪኬት የሚያደርጉ ሰዎች ከውስጥም ከውጭም ይተባበሩባታል ለዛም ነው እኛ ሰላም ላይ መስራት አለብን ሰላም ላይ ካልሰራን ግጭት ላይ ሚኒማይዝ ማድረግ ስራ ላይ መስራት ካልቻል ዓለም የሚፈልገው እኛ ከግጭት አዙሪት እንዳንወጣ ነው መላልሰን ያንን ግጭት ውስጥ እንድንኖር ይፈልጋሉ ከዛ እየረዱን እንድንኖር ይፈልጋሉ ራሳችንን ችለን እንድንወጣ ስለማይፈልጉ ነው ስለዚህ ተዋናዮቹ ከጀርባ ያሉት ብዙ ስለሚሆኑ ስለዚህ እኛ ደግሞ ሰላም ላይ መስራት ሰላም ላይ ግጭትን ማስቀረት ላይ መስራት አለብን ከሚል ነው የተነሳ ነውና በዛ ልክ ነው ግጭትንና የሰላምን ዋጋ አመዛዝነን አይተን ወደ ሰላም አመዝነን ሰላም ላይ ዋጋ እየከፈል እየሰራን ያለ ነው 18 አመታት ተቀምሮ የመጣ ነገር ቀላል ነገር አይደለም በዛ ውስጥም የተለያዩ ግጭቶች ኢትዮጵያ ማስተናግዳ ስለሆነ ማለት ነውና መጽሐፉን ለመጻፉ ያነሳሳውት ነገር ምን ነበር መጽሐፉ ያው ታሪኩ እዚህ ላይ 3 ምዕራፎቹን የሚያሳዩት በኦሮሚያ ክልል ጅማ ዞን የተወለድኩበት አጋሮ ነው በ1999 ዓመተ ምህረት ሃይማኖትን ሽፋን ያደረጉ ግጭቶች የሚስተዋሉበት ጊዜ ነበር እንዴት ከዛ ግጭት ለመውጣት 3 የሃይማኖት መሪዎች ወጣቶች ነን ገና ታሪኩ እዚህ ላይ እንደሚገልጸው እኔም ተመርቄ ከዩኒቨርሲቲ ወደ ስራ ተመልሼ ወደ ሀገሬ ወደ ትውልድ ሀገሬ የተቀላቀልኩበት ጊዜ ነውና አብሮ አደጎች ጓደኞቼ የሃይማኖት መሪ ሆነው በእስልምናም በወንጌል አማኞችም እንግዲህ ጥሩ ጊዜ ገጠመና አብረን ተገናኘን እንዴት ከዚህ ግጭት መውጣት አለብን ይሄ አሳፋሪ ጉዳይ በእኛ ዘመን እንዴት ይከሰታል ስለዚህ ይሄን ነገር ለማስቀረት ምን ማድረግ አለብን ከሰላም ጋር ውል መግባት አለብን ከሰላም ጎን መቆም አለብን ከፍትህ ጎን መቆም አለብን አብረን ዋጋ ለመክፈት መዘጋጀት አለብን ብለን ቃለ መሐላ አደረግን ሶስታችን ከሰላም ጋር ለመቆም የሚከፈለው ዋጋ ለመክፈል ፊት አውራሪ ሆነን እየመራን ሰላሙን ማረጋገጥ አለብን የሚል ይሄንን ጅማሮ በመንጀምርበት ሰዓት በጣም በዚህ አጋጣሚ ሊመሰገኑ የሚገባቸው የወቅቱ የአጋሮ ህዝብ ተወካይ ምክር ቤት አባል ሆነው ሊመረጡ የመጡት ክቡር የዛሬው ጠቅላይ ሚኒስትር ዶክተር አብይ አህመድ የዛው አካባቢ ተወላጅ ናቸው ይሄንን ጉዳይ በሻሻና አጋሮ ዙሪያ የገጠመንን ጉዳይ ወደ ሰላማዊ መንገድ ለመመለስ የምናደርገው ጥረት ላይ የበለጠ ጥሩ ደጋፊ አካል አገኘን ጥሩ መንገድ የሚያሳየን በእውቀት ሳይንቲፊክ በሆነ መንገድ እንድንመራ የጋራ ተቋም እንድንመሰረት አብረን ቁጭ ብለን ቢሮ ከፍተን ችግሮቻችንን
በራሳችን እንድንፈታ ያለ ማንም ጣልቃ ገብነት እንድንፈታ መንገድ አሳዩን የተለያዩ ፕሮፖዛል እንድናዘጋጅ አንዳንድ ለጽፈት ቤት ለቢሮ ለስራ የሚያገለግል ነገር እንዲሆን መስመር አሳዩን ማለት ነው ከራሳቸው ከደሞዛቸው ከሚያቋቸው ባለሀብቶችም የማቴሪያል ድጋፍ እንድናገኝ ትልቅ አስተዋጽኦ አድርጎ ፎረም አቋቋመን ስለዚህ መነሻችን ያ ነበር ስለዚህ አብሮ ለካ ከተኮነ ችግሮችን በጋራ መወያየት ከተቻለ ማስቀረት ግጭትን ዋናው ዓላማችን ግጭትን ማስቀረትና ሰላምን ማስፈን ነው ስለዚህ ለምን ዌል ኦርጋናይዝድ የሆነ ስራ በጋራ መስራት የምንችልበት እድል እንዲመቻች ከሆነ ይሄንን ስራችንን ለምን አናሰፋም ብለን ከጎማና አጋሮ የነበረውን ጅማሮ ወደ ጅማ ዞን አደረግነው ስለዚህ ከጎማና አጋሮ የነበረውን የሃይማኖቶች ለሰላም ፎረም ወደ ጅማ አደረግነውና ጅማ ላይ 2003 ግጭት ተከስቶ ነበር እሱን እንዳይስፋፋ ለማድረግ ወዲያውኑ ያ ሁሉ ችግር ሌሎች 4-5 ወረዳዎች ጅማ ላይ ሲካሄድ ጎማና አጋሮ ላይ ግን ይሄ ሰላም ቢሮ በመቋቋሙና ፎረሙ በመቋቋሙ አልተካሄደም ስለዚህ አንዱ ማሳያሱ ነበር ለካ አብሮ መመካከር ከተቻለ ሶም ካንተ ጋር ይሰለፋል የሚል ነገር አየንበት ስለዚህ መነሻችንን አጋሮ አድርገን መድረሻችን ግን የት እንደሆነ ገና እየሰፋ እየሄደ ነው ስለዚህ ጅማ ዞን ላይ አድርገነው ያንን ተሞክሮ ያየነውን ግጭት ማስቀረት እንዴት እንደሚቻል ይሄንን ለምን ታዲያ ለሌሎች ሼር አናረግም እንደ ሀገር ዛሬ የተቋቋመው የኢትዮጵያ ሃይማኖት ተቋማት ጉባኤ በ2003 ነው እኛ 99 ዓመተ ምህረት ነው የተቋቋመው ከአራት ዓመት በኋላ ነው ይሄኛው ዋናው አሁን ዛሬ ነው የሚመራው ተቋም የተቋቋመው የዛሬ 14 ዓመት አካባቢ ነው ያኛው ኦልሞስት ግን 18 ዓመት ሞልቶታል ስለዚህ ይሄ ተቋም በመቋቋሙ እንደ ሀገር ሊመጣ የሚችለው አደጋ ሃይማኖት ሽፋሪያ ሃይማኖት ግጭት እንዳይደረግ አስቀርቷል ይሄ ብለን እናስባለን በብዙ መልኩ ኢንቨስቲጌት ማድረግ እንችላለን አንዳንድ አሰስመንቶቹም ያሳዩን ይሄ ነው እውነታው እና ያንን በቃል ያለ ይረሳል አበው እንደሚሉ በመጻፍ ያለ ደግሞ ይወረሳል እንደሚባለው ይሄንን ታሪክ ዛሬ ነገ እንጽፈዋለን ይያል የዘገየንበት ምክንያት እንደዚህ አይነትም የበለጠ ሌሎች ዕውቀቶችን ለመቀመር ከአጋሮና በሻሻ የጀመርነው የሰላም እንቅስቃሴ እንዴት ሀገር አቀፍ እንደሆነ ከሀገር አቀፍ አልቆ ግሎባሊ ደግሞ ያሉትን በኮምፓራቲቭሊ ያስቀመጥንበት የኦሮሞ ገዳ ስርዓት የሰላም የግጭት አፈታትን የሰላም ማስፈንን ስርዓት ሲሰራ የነበረ የሽምግልና ሂደቶችን ሲሰራ የነበረው ነው በመጻፋችን አካተን የበለጠ ለሌሎች ማስተማሪያ ይሆናል በሚል ነው የጀመርነው እንግዲህ ከ18 ዓመት በኋላ ተሳክቶልን በዚህ አመት የሶስት የሃይማኖት ተቋማት አመራሮች ማለት እኔን ጨምሮ ኡስታዝ ሻህ አብዱል ሐሚድ የአጋሮ መስጂድ የአልአዛር መስጂድ ኢማምና የወቅቱ የዛ ወረዳ የመጅሊስ ኃላፊ ናቸው የፓስተር ታምራት አበጋዝ የኢትዮጵያ ቃላዊት ቤተክርስቲያን የደቡብ ምዕራብ ሪጅን ኃላፊ ናቸው አንድ ላይ ሆነን አንድ አካባቢ ነው እድገታችን ከዛ ተነስተን ከታሪኮቻችን ተነስተን ፕራክቲካል ፒስ ነው በተግባር የተከወነ የተተገበረ ሰላምን ነው እኛ እዚህ ላይ በጽሁፍ ያስቀመጥ ነውና ይሄን ደግሞ የጅማ ያጋሮ የኦሮሚያ ህዝብ የሚያውቀዋል አብዛኛውና በዶኩመንተሪም በተለያየ መልኩም ክቡር ጠቅላይ ሚኒስትራችንም በፒኤችዲ ኮንፍሊክት ሪዞሉሽን እንጅማ ዞን የሚል የሰሩት ዲዘርቴሽን አለ እሱ ላይ የኛ ታሪክም ጭምር ነው የአጋሮና ጎማ የነበረውን ታሪክ ነው ስለዚህ ያንን ነው እኛ እንግዲህ አስፍተን የበለጠ አርገን አዳብረ ነው እዚህ ላይ በመጻፍ መልክ ያወጣ ነው ማለት ነው ስለዚህ የተኖረ ሰላም ነው ብለን ለናነሳ እንችላለን ቀደም ብለውም የተወሰነ ለመጥቀስ ሞክሯል ባህል አለ ኢትዮጵያ ውስጥ ከእርቅ ስርዓት ጋር በተያያዘ ሃይማኖት አለ ሃይማኖት ደግሞ የየራሱ መልከታ አለው ሰላምን የሚመለከትበት ምናልባት በዚህ መጽሐፍ ምን አይነት ሃይማኖቶች ምን ያህል የባህል እሴቶች እዚህ ውስጥ ተዳሰዋል ብዛ ሃይማኖት ብዛ ማህበረሰብ ያላት ሀገር ነች ኢትዮጵያ ብዛ ባህል ብዛ ቋንቋ ብዛ ማንነት ይሄ ምንም ልንከደው ልንሸረሽረው ማንችል ነው አንድ ሃይማኖት አንድ ሀገር የምትልበት ሀገር አይደለም አሁን ላይ ያለ ነው የተለያዩ አንድ ሀገር አለን ኦፍ ኮርስ ሁሉም ያለው ሁለት ሀገር አይኖርም አንድ ሀገር ነው ያለው ግን ደግሞ ብዛ ሃይማኖት አለን አንድ ሃይማኖት የምትለው ለግልክ ነው ለግል አንድ ሃይማኖት ነው ማንንም ሰው ያለው ለጋራ ስናረው ግን የተለያየ ሃይማኖት ነው ስለዚህ ብዛ ሃይማኖት እናከብራለን ማለት ነው
አንድ ሀገር አለክ ትክክል ነው ለግል ግን ሊኖር የሚችለው አንድ ማንነት ነው ወይ አንተ ኦሮሞ ነው የምትሆነው ወይ አማራ ነው የምትሆነው ወይ ትግራይ ነው የምትሆነው ወይ ወላይታ ነው የምትሆነው ነገር ግን በጋራ ስንኖር ግን ብዝሃ ማንነት ነው ያለን ለምን ያ ኦሮሞ ያ አማራ ያ ትግራይ ያ ወላይታ ነው የሚሆነው በብዝሃ ስለዚህ በጋራ በአንድ ሀገር ውስጥ ብዝሃ ሃይማኖት በአንድ ሀገር ውስጥ ብዝሃ ሃይማኖት በአንድ ሀገር ውስጥ ብዝሃ ቋንቋ በአንድ ሀገር ውስጥ ብዝሃ ባህል የተለያየ ባህሎች አሉ ሰሜን ያለው ባህል ከምስራቅ ካለው ከደቡብ ካለው ከምዕራብ የተንሰላሰለ ነው የተያያዘ ነው እና ስለዚህ የቀሲስ ታጋይ የሰላም መጽሐፍ በብዝሃ ሃይማኖትና ብዝሃ ማህበረሰብ ውስጥ ያጠነጠነ ሆኖ በዛ ውስጥም ደግሞ አንዳንድ ለሰላም ያላቸው አበርክቶ ያላቸው ባህላዊ እንደ ውርስ የወሰድናቸው የሚጠቅሙ ጉዳዮች ብለን ያልናቸውንም ለማንሳት ጥረናል ግን ትልቁ ነገር ዓላማ አድርገን የተነሳ ነው ብዝሃ ሃይማኖት ማህበረሰብ ውስጥ እንዴት ሰላምን እንይዘዋለን ሰላምን የምናይበት አንግል ሰላምን የምንረዳበት አንግል ሰላምን የምንኖርበት መንገድ ምንድነው የሚለው አንደኛ ከተኖረ ፕራክቲካሊ ይሄን ነገር እኮ እንዴት ሊሆን ይችላል ሰል ኖረና ሳይተን እዚህ ላይ አስቀምጠናል ታሪክ አንዳንድ ጊዜ በወቅቱ ልንረዳቸው ልንገልጻቸው ማንችላቸው እውነታዎችን አሳልፈናል ለሞት የሚያደርስ ዋጋ ከፍለናል ግን ሰላምን አረጋግጠናል እንዳጋጣሚ ሆኖ አንዱ መጽሐፋችን ጅማ አጋሮ ላይ በዚህ ሳምንት አርብ ቀዳሚ ይመረቃል እዛ ህዝብ እየጠበቀን ነው አንድም ታሪኩ ነው እኛ የምንፈልገው አንጻራዊ ሰላም አይደለም እኛ የምንፈልገው ሁለንተናዊ ሰላም አዎንታዊ ሰላም ነው የሚያስፈልገን አንጻራዊ ሰላም ምንለው እዛ ጋር ተኩስ አለ እዚህ ጋር ሰላም አለ እዛ ጋር ጫጫታ አለ እዚህ ጋር ጸጥታ አለ እሱ አንጻራዊነት ሊሆን ይችላል እኛ የምንፈልገው በደንብ የተስተካከለ በደንብ የተረጋጋ በውስጥ በውጪ ወይንም በውስጥ በአፋ እንደምንለው ያለ አይነት ሰላም ነው እንፈልግ ኢትዮጵያ የሚያስፈልጋት ያ ነው አሁን በመከራ ውስጥ ሆና በግጭቶች ውስጥ ሆና አሁን ምናየው ልማት ማረጋገጥ እንዲከቻለች አሁን ምናየው ጂዲፒ በዚህ ልክ ማደግ ከቻለች አዎንታዊ ሰላምና ሁለንተናዊ ሰላም በመላ ሀገሪቱ በሚረጋገጥበት ጊዜ የት ልንሄድ እንችላለን አሁን እየሳቡን ያሉ ጠላቶቻችን በዛ 3-4 እጥፍ እንዳንሄድ በዚህ እጃችን እያለማን በዚህ እጃችን እንዋጋ የሚፈልጉ ኃይሎች ናቸው ስለዚህ ሁለት እጃችንን ደሞ ካረግነው ፓወር ይኖርናል አሁን አንድ እጃችን በአንድ እጃችን ብቻ ነው እየሰራን አንድ እጃችን ሰላምን ለማረጋገጥ ያረጋግን ከዛ ውስጥ ነው መውጣት ያለብን ያን ለማድረግ ደግሞ በተለይ የእምነት ተቋማትና መሪዎች ምን ይጠበቃል ከነሱ ከሚል ሐሳብ ተነስቶ እንዳማራጭ ሐሳብ የቀረበበት ለፖሊሲ ግብአትነት የሚረዳ የሚሞግት ደግሞም የተኖረ የሰላም ሂደቶችን የሚያስቀምጥ መጽሐፍ ነው ያለው ማለት ነው ሃይማኖቶች ደግሞ ብዙ ነው የተጠቀሱት እዚህ ውስጥና አንዳንዶቹ ምናልባት ወደ ሀገራችንም ያለው አይመስልኝም ካልተሳሳትኩና እነሱን ለመዳሰስ ለምን ተፈለገ ከሚለው ጉዳይ እንነሳስቲ እንግዲህ ምንድነው በኮምፓራቲቭ ነው የቀረቡት ለምሳሌ ክርስትና ምን ይላል ስለ ሰላም ይሄን ይላል እስልምና ምን ይላል ስለ ሰላም ይሄን ይላል ቡዲዝም ምን ይላል ሂንዱይዝም ምን ይላል ጁዳይዝም ምን ይላል ስለ ሰላም ዓለም አቀፍ ያሉትን ተሞክሮችም እንያቸው ከኛ ጣራ ምንወጣ ኢትዮጵያ ውስጥ ያሉ ብቻ ሳይሆን ከኢትዮጵያ ውጭ ያሉ ሃይማኖቶች ምን ይላሉ ስለ ሰላም ሰው ጭንቅላቱን እንዲያሰፋ ነው የልምድ ልውውጥ ለማድረግ ከዚህ ቻይና ኮ መንግስት ሰው ይልካል የልምድ ልውውጥ ኮሪደር ለማየት ከዚህ ሌሎች ሀገር የተሳካላቸው ሀገሮችን ለማየት ይኬዳል ስለዚህ እንደ ክርስቲያናኛ እየኖርን ያለን እንደ እስልምና እየኖርን ያለን ነው ከዛ ውጭ እስቲ ሌሎች እንዴት እየኖሩ ነው ብዙ ሃይማኖት ያለባቸው ኢትዮጵያ ውስጥ በርግጠኝነት እንደው ቢሰፋ
እንደው ዝም ብሎ በአንድ ካቴጎሪ እስልምና ክርስትና ጁዲዝም ይሄን ነው የምንለው ክርስትና ውስጥ በእንትን ብንል ከዛ ውስጥ ግን ሂንዱይዝም ቡዲዝም ሞንታኒዝም ሲኪዝም ምናምን የሚባሉ ትልልቅ ሃይማኖቶች አሉ ኢን ቢሊየንስ ተከታይ ያላቸው ጁዳ ብትሄድ ቀላል እምነት አይደለም ቢሊየንስ አለው ክርስትና ብቻ አይደለም እስልምና ብቻ አይደለም እና ቢሊየንስ ተከታይ ያላቸው አሉ በተለይ በኤዥያ ውስጥ በጣም በሃይማኖት በስፋት ይታወቃሉ ኤዥያ ዩሮፕ ነው ብዙ ሃይማኖት እየወጡ ያው 40-50% እየሆኑ ያሉት ዩሮፕ አካባቢ ነው አብዛኛው ጊዜ ግን ኤዥያዎች ሃይማኖት አላቸው እና ዞሮ ምን ልፈልጌ ነው እነዚህን በአንጻራዊነት የቀረቡት ሰው የመጽሐፍ ሲያነብ ጭንቅላቱንም ዓለም አቀፍ ግሎባል ያለውንም እውነት እንዲረዳና ስለ ሰላም ምን እነዚህ ሌሎች ምን ይላሉ ጎልደን ሩል ምን ነው አለ ወርቃማ ህግ ላንተ እንዲደረግብ ማትፈልገው ለሌላ አታድርግ ላንተ እንዲደረግልህ የምትፈልገው ለሌላ አድርግ ይሄ ማለት ምንድነው ለኔ ሰላም ያስፈልገኛል ስለዚህ ለሱም ሰላም ስጠው ማለት ነው እኔ ሰላም መፈልግ ከሆነ እሱም ያስፈልገዋል ብሎ ማመን ማለት ነው ስለዚህ እኔ ብቻ ከኔ ውጪ ወደ ውጪ የሚል እሳቤዎችን ይገታል ስለዚህ ይሄንን ለማድረግ ሌሎችን ማየት መቃኘት ያስፈልጋል ለዛም ነው ሌሎችን ሃይማኖቶች በሰላም ጉዳይ ላይ ያላቸውን አቋም ያላቸውን አስተምሮ ያላቸውን ክፍተትም ጭምር ለማየት የተሞከረበት ከዚህ አንገል ነው ኢትዮጵያ ደግሞ አሁን ሀገራዊ ምክክር ማድረግ ከጀመረች ሰነባብታለችና ብዙ ጊዜ በተለይም ባህላዊ ተሞክሯቸው ወይም የባህላዊ ስርዓቶቻችን ተሞክሮ ይቀመራል በዚህ ውስጥ በዛ ሃይማኖት አለና ምናልባትም ሰላም ብለን ስናነሳ ሰላም ለማስፈን ነውና ምክክሩ መጽሐፉ ምን ያህል ግብአት ሊሆን ይችላል ለዚህ ለምክክሩ አጋጣሚ ሆኖ የሰላም የምክክር ኮሚሽኑን የሚመሩት ዋና ኮሚሽነር የመጀመሪያውን ቀዳሚ ቃል እዚህ መጽሐፍ ላይ አንብበው እንዲያስቀምጡ እድል ሰጥቻቸው የዚህ መጽሐፍ አሻራ ላይ አሻራቸውን በጽሁፍ አኑረዋል የመጽሐፉን በሚመረቅበት ጊዜ በአካል ተገኝተው ንግግር ሲያደርጉ ይሄ ከምክክራችን በፊት የመጽሐፍ እንደ አንድ ትልቅ አበርክቶ ለኛ የሚያገለግል እንደ ግብአትነት ምን ወስደው ነው በተለይ የእምነት ተቋማት አካባቢ እንዴት ሃይማኖቶችን ወደ ሰላም ወደ ምክክር ወደ ንግግር እንዴት ያመጣሉ የሚለውን ይሄን እንደማጠቃሻ እንወስደዋለን እንደ ግብአትነት ይረዳናል ብለው ወስደዋል ይሄ ዋና ኮሚሽነሩ ያሉት ነው ሌሎችም አዲስ ዩኒቨርሲቲ የፒስ ኤንድ ሴኩሪቲ ዲፓርትመንት ሰዎችም ተሳትፎበታል ሂስ ለመስጠት እዚህ ላይ ያለው ነገር ለማዳበር ትልቅ ግብአትም አድርገውልናል ይሄ ምስጋናችን የላቀ ነው ስለዚህ ምንድነው ኢትዮጵያ አሁን እየመከረች ነው ምክክሩ ደግሞ ወደ ጠረጴዛ ዙሪያ መጥቶ ሐሳብን የተለያዩ ሐሳቦችን መቼስ አንድ አይነት ሐሳብ እንዲመጣ አይደለም ምክክሩ ሐሳቦችን ለማክበር ነው ሐሳቦች ተከብረው የጋራ በመናረገው ብዙሃኑ በሚወስነው መኖር እንድንችል ነው በኮንሰንሰስ በስምምነት ልዩነት አለኝ አዎ ግን ብዙሃኑ በሚያምነው ግን አምናለሁ ከነ ልዩነቴ ህገ መንግስት ለምሳሌ ኢትዮጵያ ህግ ያላት ሀገር ነች ህጉን ከነ ክፍተቶችም ቢሆን ህግ ሆኖ እስኪሻሻል ድረስ ያገለግላል አይደለም ይሄ ህግ እኮ ለኔ አይመቸኝም ስለዚህ አፈርሰዋለሁ ማለት አትችልም ለምን ህግ አስከባሪ ያለ ምን እስካልሆነ ብዙሃኑ ተስማምቶ እስካልቀየሩት ድረስ ህግ ምንለው ምን ተዳደረበት የጋራ ያደረግነው ነው ብዙሃኑ እስካላስተካከለው ብዙሃኑ እስካልቀየረው ህግ ሆኖ ይኖራል ማለት ነው ስለዚህ ምክክር ስንመጣ የተለያዩ ሐሳቦቻችን የተለያዩ ተቃርኖ የተለያዩ አይዲዮሎጂዎችን ወደ ጠረጴዛ ዙሪያ ታመጣለ ዲቤት ታረጋለ ትነጋገራለ ትወያያለ የሚያሸንፈው ሐሳብ ህግ ሆኖ ይሰራል ማለት ነው የሚያሸንፈው ሐሳብ ብዙሃኑ ተቀባይነት ካገኘ ሁላችንም እንድንቀበለው ያደርገናል ማለት ነው ስለዚህ በምክክር ሂደት ውስጥ ይሄ የሰላም ግንባታ በብዙ ሃይማኖት ማህበረሰብ ውስጥ ያለውን ሚና አንድ ኢንፑት ነው ብለን እንወስዳለን ስለዚህ በግብአትነትም እነሱም ተቀብለውታል ለምክክር ኮሚሽኑም በጣም ይጠቅም ነው ለሌሎችም ለእምነት ተቋማት መሪዎችም
ከእምነት ተቋማት ውጭ ላሉት ለኢሊቶችም ለታሪክ ተመራማሪና ለታሪክ ጸሐፊዎችም እንደ ሐሳብ ወስደው ሊሞግቱበት ሊያብራሩት ሊያራቅቁት እና ደግሞም ክፍተት ካለው ሊሞሉበት ይችላሉ ማለት ነው ስለዚህ ቀርበዋል እኛ ብሉልኝ ብየና ያቀርብኩት ጀስት ከዛ ላይ ወስዶ ማንንም ሰው መመገብ ይችላል ማለት ነው የሃይማኖት ተቋማት እንግዲህ ጉባኤ አለ አሁን እንዳጠቃላይ ግን የሃይማኖት አባቶች ደግሞ ያለባቸው ድርሻ አለ በተናጠልም እንደ ተቋም ስለዚህ በተለይ ሰላምን ከማስፈን አንፃር ምን አይነት ድርሻ አላቸው እንዴትስ መወጣት አለባቸው አንዱ መጽሐፉ የሚሞግተው እሱን ነው የእምነት ተቋማት በትክክል በተለይ መሪዎች ሚናችንን እየተጫወትን ነው ወይ ብሎ ይጠይቃል የሃይማኖት ተቋማት ነው መሆን ያለባቸው የእምነት መሪዎች ነው መሆን ያለባቸው ካለዛ ሚናቸውን መለየት አለብን ብዙ ጊዜ ኢትዮጵያ ውስጥ ያለው አንዳንድ ጊዜ እንደውም በኋላ ልታነሳት ይችላል ሳምሶን የእምነት ተቋማት የእምነት ቤቶች ሳይሆኑ በጣም የሚያሳፍሩ ተግባራትን የሚሰሩ አሉ አንዳንድ ጊዜ የጦር ግምጃ ቤት እስኪመስሉ ድረስ ሌላው የእምነት መሪዎቹ የእምነት ሽታ እንዲሸቱ ስንጠብቃቸው የፖለቲካ ሽታ የሚሸቱ ቀሚሶቻቸው ነጠሎቻቸው ልብሶቻቸው የፖለቲካ ሽታ የሚሸቱ የእምነት መደበላለቅ የሚና መደበላለቅ የሃይማኖት ተቋማት ቀጥተኛ ከፈጣሪ ግንኙነት ያደረጉ ምእመናንን ወደ መንግስተ ሰማያት መምራት ነው አላማቸው ወደ ጦርነት መምራት ወደ ግጭት መምራት አይደለም የሃይማኖት ካባ ለብሶ ሰውን ችግር እንኳን ሀገር ውስጥ ኢትዮጵያ ውስጥ ችግር እንኳን ቢኖር ይግባይ ለክርስቶስ ይግባይ ለአላህ ይግባይ ለፈጣሪ ማለት ሲገባን እኛ ይግባይ ለባይደን ነው የምንለው ይግባይ ለትራምፕ ነው የምንለው ሰላማዊ ሰልፍ ነጭ ቤተ መንግስት የሚሄዱት ሰዎች እኮ የሃይማኖት ሰዎች ናቸው ፊት ለፊት የሚመሩ ይሄ አሳፋሪ ነው ችግሮች እንኳን ካሉ ወደ ፈጣሪ ነው የምታንጋጥጠው ለቅሰውን እንባህን እነ ራሔል እኮ አልቅሰዋል በግብጽ በባርነቱ ሲያለቅሱ እኮ ወስደው እንባቸው ወደ ሰማይ ነው እንጂ ረጩት ወደ ዋይት ሃውስ አይደለም እዛ መጥቶ ምንም ያርግልና አካል የለም ችግራችን የሚፈታልን የራሳችን ዜጋ የራሳችን ህዝብ ነው እና የሃይማኖት አባቶች በተለይ እንዲህ አይነት የፖለቲካ መጫወቻ ሜዳዎች ላይ ባይገኙ ደስ ይለኛል ካባ ለብሶ ቀሚስ ለብሶ ጀለብያ አርጎ ፈረጅያ አርጎ የፓስተር ቀሚስ አርጎ የቄስ ጥምጣም ጠምጥሞ በየፌስቡክ እና በየዩቲዩብ ፖለቲካ የሚነዙ ግጭት የሚፈበርኩ ሰላምን ማያሰፍኑ ሚናቸውን ያለዩ ብዙ የእምነት ተቋማት ስላሉ ለዚህ ነው ሰላም በብዙ ሃይማኖት ማህበረሰብ ውስጥ የእምነት ተቋማት እና የእምነት መሪዎች ሚናቸው ምንድነው ብሎ ነው የሚጠይቀው ስለዚህ ሚናቸው መለየት አለ ይህ ባለመሆኑ የመደመጥ የመሰማት የአባትነት የእረኝነት ሚናቸው ቀንሷል ብሎም ይደመድማል ለምን ፖለቲካ ውስጥ ነው ያሉት ግጭት መጥመቅ ውስጥ ነው ያሉት ስለዚህ ሚናቸው መለየት ስላልቻሉ እነዚህ ሰዎች ሚናቸውን ለይተው ወደ አባትነት ወደ እረኝነት እንዲመጡ ጥሪ ያቀርባል ማለት ነው ከዚህ አንፃር ነው የእምነት ተቋማትና የእምነት መሪዎች ሚናቸውን እንዲለዩ ተሰሚነታቸውን እንዲጨምር አባትነታቸው እንዲረጋገጥ የጥሪ ድምጽም ጭምር የጥሪ ደወልም ጭምር የሚያሰማ ነው ማለት ነው ስለዚህ እኔ እንደው ምንድነው ያለው ብሎ ሰው በጉጉት ውስጥ ማንበብ መቻል አለበት ያገኘዋል ራሱን ፈትሾ የሆነ ቦታ ላይ የሆነ ምዕራፍ ላይ ያገኘዋል ትክክል ነው እኔ መንገድ ከዚህ ወጥቻለሁ
ስለዚህ ወደዚህ መምጣት አለብኝ ብሎ ያስገነዝባል ማለት ነው ማናችንንም እኔንም አንተንም ሌላውንም ራስን በዚህ መነጽር ማየት አለብህ ብዬ አስባለሁ መንግስት እንደ መንግስት ግዴታ አለበት የህዝቡን ደህንነት ከመጠበቅ አንፃር ግን ደግሞ ብዙ ጊዜ ወይ የእምነት አባት ወይ መንግስት አካል ተብሎ ብዙ ጊዜ ይነሳል ህዝቡ ብዙ ጊዜ ራሱን ይዘነጋል ብዬ አስባለሁ ከዜጎችስ ምን ይጠበቃል ሰላምን ማስፈን የነሱስ ድርሻ አይደለም እኔ ከመጽሐፍ ቅዱስ ጋር ላይ ያይዘው ሶሪ በብሉይ ኪዳን ያው በቶራ ላይም በእስልምናም ዘሴም ስለሆነ አዳም ባጠፋ ጊዜ ያሳበበው አዳም ለምን ይሄን አረክ ሲባል በሚስቱ በሔዋን ያሳበበው እንዴ ሔዋን ለምን ይሄን አረክ ሲባል አይ እባብ አሳሰተኝ እንዴ እባብ ለምን ይሄን አረክ አይ ሰይጣን አሳሰተኝ ማለት አንድ ቦታ አልቆመም ሁሉም የየራሱ ነው አሁን የትኛውን አካል ብትጠይቀው የሆነ ነገር ብትጠይቅ የእምነት ተቋማት አካባቢ ስትሄድ አይ መንግስት እኮ ይሄን አድርጓል መንግስት ብትጠይቅ ህዝቡ እኮ እንደዚህ ሆነ እዛ ጋር ሁሉም ከተጠያቂነት ነፃ ወጡ አዳምም ከተጠያቂነት ነፃ አልወጣም ሔዋንም ከተጠያቂነት ነፃ አልወጣችም እባብም በተጠያቂነት ዲያብሎስ ነው ሲጀመር አላማ ይዞ ነው አሁን እኛ ማግኘት ያልቻልነው ምንድነው ብትለኝ የሰይጣንን ድርሻ የት ጋር እንደሆነ ሰው አልተረዳውም በእባብ ውስጥ አድሮ ባለ ጉዳዩ ሰይጣን ነው ከዛ አዳምንና ሔዋንን ለማሳት በእባብ ውስጥ ማደር አለበት እባብ ውስጥ አድሮ ሔዋን ጋር መሄድ አለበት ሔዋንን ካላሳተ ደግሞ አዳም ጠንካራ ወንድ ስለሆነ በቀላሉ ስለማይስትለት ያን መንገድ የተጠቀመው ኢትዮጵያን ለማበጣበጥ የሚሰሩ ሴራዎች ወይንም የሚፈበርኩ ግጭትን የሚጠምቁ ሰዎች ምናልባት መቀመጫቸው ኢትዮጵያ ውስጥ ላይሆን ይችላል ጎረቤቶቻችን ተልኮ ይወስዳሉ ጥቅማ ጥቅም ይወስዳሉ በዙሪያችን ይሽከረከራሉ በአካባቢያችን ያንዣብባሉ ያውቃ አሞራ የወደቀውን የሞተውን የሆነ ነገር ለማንሳት መጀመሪያ አንዣቦ ዞሮ ያንን ጥንብ ለማንሳት እና ልክ እንደዛ ኢትዮጵያን የተዳከመች ሰላሟን ያጣች እርስ በርስ የተጋጩ በብሔር የተከፋፈሉ ኢኮኖሚያቸው የደቀቀ ድህነት የወረሳቸው ብለው ስለሚያስቡ ጠላቶቻችን የጥንት ጠላቶቻችንም ጭምር ስለሆኑ ኢትዮጵያን ማንበር ከሚፈልጉ ስለሆኑ አንዴ በእምነት ተቋማት ውስጥ ይገቡና እርስ በርስ አጀንዳ በመስጠት አንዴ ደግሞ በእንትን መካከል ይመጡና በቋንቋ ይመጡና በብሔርተኝነት በማንነት ይመጡብህና ያጋጩሃል ከዛ እነሱ ከግጭቱ ደግሞ ውስኪያቸውን ይረጫሉ ስለዚህ እነዚህ ግጭት ጠማቅ ይባላሉ ግጭትን በመጥመቅ ብቻ አይደለም መልሶ ደግሞ እነሱ አይጠጡትም አይጎነጩትም የሚያስጎነጩት ደግሞ ሌላው ነው እና በዚህ ልክ ስለሆነ የእምነት ተቋማት ደግሞ ከዚህ ነፃ ገለልተኛ ለመሆን በተለይ ቤታቸውን ራሳቸውን አካባቢያቸው መፈተሽ ያስፈልጋል ነፃ መቸስ ለመሆን ብዙ ስራ ያስፈልጋል ይሄንን ለማድረግ ደግሞ ከብዙ ታሪኮቻችን መማር እንችላለን ይሄ መጽሐፍም ያወጣንበት ምክንያት ግጭት በአገራችን በተለይ እምነት ተቋማትን እንደ አጀንዳ መጠቀሚያ እንደ አጀንዳ መሰናዘሪያ ሊያረጉ ሲሞክሩ ያንን ለመከላከል የተጠቀምንበት አንዱ መንገድ ነው እኛ ሰላም እንፈልጋለን ከሰላም ውጪ ሌላ አማራጭ የለንም ሁለት ሀገር የለንም ሁለት እግር አለንና ሁለት ዛፍ ላይ አንወጣም ስለዚህ ሰላማችንን ማጽናት ሰላማችንን ማረጋገጥ እንፈልጋለን ይሄ እንዳይን ብሌናችን የምንንከባከበው የምናየው ነው ወደፊት እንጂ ወደ ኋላ እንመለስም የሚል መልእክት እየሰጠናቸው ነው እንደ አጠቃላይ ሰላምን ለመገንባት ሁሉም የድርሻውን ከመወጣት አንፃር ምን ማድረግ አለበት አንደኛ መደረግ አለበት ብዬ የማስበው መደማመጥ ነው ችግሮች ሲከሰቱም ሲታዩ መጀመሪያ መወያየት የኢንተር ፌዝ ዲያሎጎች በእምነት ተቋማት ዙሪያ ላይ በተለያየ ኤትኒክስ ግሩፕ ዲያሎጎች እንዲኖሩ ይሄ እንደ ትልቅ አማራጭ ለሀገሪቱ የመጣውን እድል ብንጠቀም የምክክር ኮሚሽኑ ያዘጋጀው የምክክር መድረክ ላይ መሳተፍ በንቃት መሳተፍ አጀንዳ ሴት ማድረግ አለ የተባለ አጀንዳ የሚፈሩ አጀንዳዎችም ስለ ባንዲራ እዛ ከመደባደብ ወደ መድረክ ማምጣት ይሄ ባንዲራ ይሁን መድረክ ላይ ማምጣት ህገ መንግስት እዛ ምን እንደባደበበትን ወደ መድረክ ማምጣት ህገ መንግስቱ ይሄ ቄር ይሄ ውጣ ይሄ ይጨመር
ማምጣት እዛ አይደለም ጫካ ውስጥ ያለው ለዚህ ነው እኛ ምንዋጋ የሚለውን ነፍጡን ይተውና አምጥቶ አማራጭ ሐሳብ ብዕሩን ይዞ ማስተዋሻውን ይዞ መጥቶ ይሄ ነው የኔ ሐሳብ ይሄ ሐሳብ ከሆነ ለምን ጫካ ምን ያደርጋል የሰው ህይወት ለምን ይጠፋል በቃ ነው የሚፈልገው ይሄንን ነው ብሎ ይሄንን አጀንዳ ማምጣት ከዛ በኋላ መንግስትን ይሄንን ሐሳብ ፈጽምልኝ የብዙዎቻችን ሐሳብ ነው ብሎ መንግስትን ማስጨነቅ በሐሳብ ነው የምታስጨንቀው በጥይት በነፍጥ ሳይሆን መንገድ በመዝጋት ሳይሆን ፋብሪካ በማቃጠል ሳይሆን ሰላማዊ ዜጋን የሰላማዊ እንቅስቃሴ በመግታት ሳይሆን በአይምሮ በአስተሳሰብ በሎጂክ በውይይት በማመን ችግሮችን መፍታት ይገባል ስለዚህ ይሄንን ቢያደርጉ በተለይ የእምነት ተቋማት ደግሞ ይሄንን ቢያሳልጡ ይሄን ቢያመቻቹ ወገንተኛ ሳይሆኑ ወገንተኛም ከሆኑ ከሰላም ጋር ከእውነት ጋር ከፍትህ ጋር ወገንተኛ ሆነው ከእውነት ጋር በመቆም እንዲ ሰሩ ጥሪ ማቅረብ ነው ፈልገው በመጨረሻም እንግዲህ መጽሐፉ በሁለት ቋንቋ ተዘጋጅቷል ከዚህ በኋላ ሲመተርጎም እድል አለው ወይ መጽሐፉን እሴት ያገኛል የሚለውን በእናነሳ ደስ ይላል መጽሐፉ ምንም መነሻውን ኦሮሚያ ክልል ቢያረግም መዳረሻው ግን ዓለም አቀፍ ነው ለየትኛውም ቦታ ላይ ብንሄድበት በጣም በድፍረት ምንናገረው ነው ብዙ ፕሮሰስ የተደረገበት ነው በጀርባው ላይ እንደምታየው የአራት ትልልቅ ቤተ እምነት መሪዎች አንብበውት ኮሜንት አስተያየት የሰጡበት ነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ጀምሮ ክቡር ዶክተር ሻሃጂ ኢብራሂም ቱፋ የእስልምና ጉዳይ ጠቅላይ ምክር ቤት የኢትዮጵያ ፕሬዝዳንት እና የዑለማ ምክር ቤት ሰብሳቢ ፓስተር ጻድቁ አብዶ የወንጌላውያን ቤተክርስቲያናት ህብረት ፕሬዝዳንት እና ብፁዕ ካርዲናል ብርሃነ ኢየሱስ ራፋኤል የካቶሊካውያን ሊቀ ጳጳስ እነዚህ አባቶች አስተያየት እንዲሰጡ አድርጌያለሁ ማለት ብዙ ሃይማኖት ስለሆነ በተለያየ ሃይማኖቶች ኮንቴክስት መሰረት መጻፉን መዘጋጀቱን እንዲያረጋግጡም ጭምር ነው ሁለተኛው ከምክክር ከፖለቲካ ንክኪ ነፃ ስለመሆኑ ከምክክር ኮሚሽን ነፃ ገለልተኛ ከሆኑ ሲቪሊያንስ አካላት መካከል የመረጥናቸው ሐሳብ አስተያየት እንዲሰጡ አድርገናል ከዛ ባለፈ እንግዲህ ወደ 328 ገጽ ነው ያለው ወደ 190 በላይ ማጣቀሻ አለው ኢንዴክሶች 130 ምናምን በላይ ፉትኖቶች አሉት ግርጌ ጽሁፎች 13 ምዕራፎች አሉት በ13 ምዕራፍ የተከፋፈለ ነው ዓለም አቀፍ ተሞክሮዎችን ይዳስሳል ለፖሊሲ ግብአትነት እንደ አማራጭ ሐሳብ ያቀርባል ምናልባት ከዚህ ፖሊሲ ሜከሮች የተለያዩ አካላት ሐሳቡን ሊያዩት ይችላል የተሻለ ከሆነ ግዳጅ የለው እንደ አማራጭ እንደ አንድ አካል የታየውን ማቅረብ እንደሚችል አካል አቅርበናል ሌላው ይሄ መጽሐፍ ለጊዜው በሁለት ቋንቋ ነው ለመስራት የሞከርነው በአፋን ኦሮሞና በአማርኛ ነው በጃፈር መጽሐፍት መደብር በሁሉም ቦታ ማግኘት ይችላሉ እንዲሁም ደግሞ ኢትዮጵያ ሃይማኖት ተቋማት ጉባኤም ከታች ካለው ቢሮ ማግኘት ይችላሉ ኢትዮፋጎስ የሚባልም 4 ኪሎ አካባቢ መጽሐፍት መደብር መውሰድ ይችላሉ ከዛ ባለፈ ግን ሰላምን ለማነሳሳት አላማው ስላደረገ የተለያዩ የክልል ከተሞች እየሄድን በቅርቡ በኦሮሚያ ክልል በጅማና አጋሮ በዚህ ሳምንት እናስመርቃለን እናዛ እናከፋፍላለን በድሬዳዋ እንደዚህ በተመሳሳይ ወደ 1000 ሰው መድረክ ይዘጋጃል አዳራሽ ላይ እንደዚህ እናስመርቃለን በደቡብ ኢትዮጵያ አርባ ምንጭ ላይ እንደዚህ ያሰብን ነው በሲዳማ ክልል ሐዋሳ ላይ ያሰብን ነው በአማራ ክልል በጎንደርና ባህር ዳር ያሰብን ነው ስለሚያስፈልግ ሌሎችም ጋር እየተነጋገርን በቀጣይነት በሚቻለው በቋንቋውን እንግዲህ ለመድረስ ጥረት እናደርጋለን በእንግሊዘኛ በቅርቡ እናስተረጉማለን በተለይ ለዶኖርና ለተለያዩ አካላት የሰላም አማራጮቻችንን ለማሳወቅ በእንግሊዘኛ ጀምረናል በሌሎች ቋንቋዎች ደግሞ እንዲተረጎም የሚፈልግ ካለ
ጥሪውን ካቀለበን ዝግጁ ነኝ አዘጋጁ ፈቃደኛ ነው ስለዚህ በዚህ ቋንቋ እንዲተረጎም እኛ አስተዋጽኦ እናደርጋለን የሚል አካል ካለ በሩ ክፍት ነው በዚህ አጋጣሚ ለማለት እፈልጋለሁ ከዛ ውጪ እንደ አንድ የኦሮሚያ ክልል ተወላጅ በኦሮሚያ ክልል ግጭቶች መኖሮች ብቻ ሳይሆኑ ከግጭት ምን ወጣበት መንገድ አባቶቻችን የገዳ ስርዓት ያለን የአባ ገዳ ልጆች ነን ስለዚህ ከዛ ችግሮች እንዴት መውጣት እንደምንችል በኦዳ ዛፍ ስር ሆኖ እንዴት የማሽማገል ስራ አባቶቻችን እንደነበሩ ተጠየቅ መልስ በሚል ባህላዊ ሴት ያለን አንተምተው የሚል የአባቶቻችን ብሂል ትልልቅ የእናቶች እንደ አደሲንቅ ያለን አስተራቂ ሽማግሌ ያለባት ሀገር ነን ከዚህ ተወልደን ደግሞ ለሀገር መሆን አቅተንም በሚል እነዚህን የጀመርናቸው በተለይ በእምነት ተቋማት ውስጥ የሚታዩትን ብሽሽቆች እዚህ ምዛም የሚታዩ አንዱ ሌላው ጋር የመዝለፍ የመስደብ ይሄ ፈጣሪ የሚፈልገውም አይደለም የሚፈቅደውም አይደለም ስለዚህ ከብሽሽቅ ከስድድብ ወተን ወደ ምክክር ወደ መደናነቅ ወደ መዋደድ እንድንመጣ ጥሪ የሚያቀርብ ነው ማለት ነው መጽሐፉ ስለዚህ ይሄን ሰላም መጽሐፍ ሲገዙ ይሄን ሰላም መጽሐፍ ሲያነቡ ህሊናቸውን ሐሳባቸውን ጭምር ሰላማዊ እንዲሆን የሚያደርጋቸው ከመሆኑ አንፃር አይ ቲንክ የኦቢኤንም ሚዲያ ይሄን ሐሳብ ገዝቶት ነው ወደዚህ የመጣ ብዬ አምናለሁ ይሄን ሐሳብ መግዛት ብቻ ሳይሆን ለህዝቡም እንዲያደርስ ተደጋጋሚ ጥሪ እንደሚያቀርብልኝ አምናለሁ ያው ኦሮሞ እንደሚለው በተለይ እኔ ተወለድኩበት አካባቢ ቡና ፍነጋ እንደቢና ጀዳ ቡናና ሰላም ከቤታችሁ አትጡ ነው የሚለውና ቡና ከቤት ካጣ ጎረቤትን ጠርተ ቡና ጠጡ አትልም እና ቡና ደግሞ ካለ ደግሞ ሰላም ያስፈልጋል ሰላም ከሌለ ደግሞ ቤቱ ባዶ ነው ማለት ነው ስለዚህ በቡና ውስጥ ብዙ መልኩ ነው አብሮ ጎረቤት ሲገናኝ አብሮ ጎረቤት ሲመጣ ሰላምን ይዞ እንዲሄድ ሰላምን ይዞ እንዲመጣ የሚያስደርግ ከመሆኑ አንፃር ከቤታችሁ ሁሉ ጊዜ ቡና ፍነጋ እንደቢና ጀኔ ኖይስ ወሚቸከኛ እሰና ይችላል እናመሰግናለን በጣም ከልብ እናመሰግናለን ሊቀ ትጉሃን ታጋይ ታደለ ረጅም ደቂቃ ሰጥተውን ሰፊ ማብራሪያ በተለይም ስለ ሰላም ስለሰጡን ከልብ እናመሰግናለን በኦቢኤን ሆርን ኦፍ አፍሪካ ተመልካቾች ስም እጅግ እናመሰግናለን እኔም አመሰግናለሁ ክቡራን ተመልካቾቻችን እየተከታተላችሁት የቆያችሁት የማለፊያ እንግዳን ነበር የማለፊያ እንግዳችን ስለ ሰላም በተለይ ለሁሉም ለሰው ልጆች የሚያስፈልግ ለሰው ልጆች ብቻ ሳይሆን ለፍጥረታት ሁሉ የሚያስፈልግ እንደሆነ መጠን ሰላምን እንጠብቅ እናጽና የሚል መልእክት አስተላልፈን ነው የምንቋጨው ሌሎች የማለፊያ ፕሮግራሞች ይቀጥላሉ ሳምንት በሌላ እንግዳ የምንመለስ ይሆናል ጤና ይስጥልኝ